ጉድ በአንድ ድንጋይ ሁለት ወፍ ማለት እንደዚህ ነው። በአንዴ ሁለት ሴት ይቻላል እንዴ? ይቻላል እንዴ? ብሩክ እንደ ብሩክ የደላው ሰው የለም፣ እንደ ብሩክ የተመቸው ሰው የለም። እናንተ የግምጃ ነገር ትናንትና ሰውን ሁሉ ሲያብላላ ሲያቧካ በጣም ከባድ ተቃውሞ ተነስቶ ነበር። ሀይሚ ብሩክ እንደው ከሌላ ሰው ልናያቸው አንፈልግም ብለው ከዚህ በፊት የተፈጠረውን ነገር በደንብ ስለሚያውቁ በ4 ነጥብ ደምድመው አይቻልም፣ በቃ ግምጃዬን አንጠላትም፣ ክፉ ነገር አንመኝላትም፣ ግን ከነ ሀይሚና ከነ ብሩክ ህይወት ውስጥ ሶስተኛ ሰው አያስፈልግም ብለው ግግም ብለው ሀሳብ አስተያየት ሲሰጡ አድረው ነበረ። ሌላኛው ደግሞ ችግር የለውም ብሰራ ምን አለበት የግምጃን በቃ ከፍታ ስለማትፈልጉ ነው፣ ከልጆቹ ጋር ሁና እንድትለወጥ ስለማትፈልጉ ነው እየተባለ ብቻ በአጭሩ ከባድ ጦርነት በዱ ተነስቶ ነበረ። ማታ ቲክታክ ላይ በጣም በከባዱ ሰው ሁሉ ሲጋጭ ሲጣላ ነበር ያመሸውና ዛሬ እንግዲህ ከዛም የሚበልጥ እጅግ በጣም አስፈሪ አስደንጋጭ ነገር ተፈጥሯል። እንግዲህ እኔ እስከማውቀው ድረስ ብዙ ነገር የራሴን ሀሳብ እሰጣለሁ፣ ግን ስለ ተመልካችም ሀሳብ ለመስጠት ወዳለሁ። እንግዲህ እኔ አንድ ነገር ልንገራችሁ፣ ሀይሚም ብሩክም ቢሆኑ ትክክለኛ ነገር ልናገር፣ እውነታውን ነጭ ነጯን ነው የምናገረው። ሁሉም ዩቲዩበር በሚባል ደረጃ ሀይሚ ብሩክ ላይም ብዙ ጊዜ አይቻቸው አውቃለሁ። ከተመልካች ጋር እልህ የመጋባት ነገር አለ፣ ወይም ደግሞ ተመልካች ቀድሞ ያስጠላውን ነገር ወይ ደግሞ የማይፈልገውን ነገር እያደረጉ ማሳየት፣ በቃ እያደረጉ ማሳየት ያያሉ፣ ኮሜንት ያያሉ፣ ቲክታክ ላይ ቁጭ ብለው ቪዲዮ ይከታተላሉ፣ የምናወራው ምናምን ሁሉን ነገር እና ግን ከእልህ መጋባት በቃ ተመልካች እንደዚህ ያላደድ የምንጠላውን ነገር የማድረግ እልህ አለባቸው። የእውነት ሀይሚ ላይም ብሩክ ላይም በግልጽ ያየሁበት ብዙ ጊዜ አለ ከተመልካች ጋር እልህ መጋባት እና ትናንትና ግምጃዬ ከእናንተ ጋር እሺ ጥሩ ነገር ሰርታለች ምናምን፣ ግን ከእናንተ ጋር ዲቴል ቀርባችሁ የእናንተን ሚስጥር የምታውቁበት ሁኔታ መፈጠር የለበትም። የራሳችሁ ሚስጥር ሊኖራችሁ ይገባል። የራሳችሁ የሆነ ጊዜ ሊኖራችሁ ይገባል። እናንተ የምታሳልፉትን ጊዜ ሌላ ሰው እንዲሻማችሁ አንፈልግም ብለን ነው ብዙዎቻችሁ ሀሳብ አስተያየት ሲሰጡ የነበራችሁት እና ከዛም አልፎ ተርፎ እንግዲህ አብረው ዋና ውስጥ ሀይሚና ብሩክ ጥሩ ጊዜ እያሳለፉ በነበሩበት ታይም ላይ ግምጃ ይመጣ እንግዲህ በቃ የሆነ ነገር ተፈጥሯል ባጭሩ። ስለዛ መጀመሪያ ደህና እንድትሆኚ ተስፋ አደርጋለሁ። ውሃ ውስጥ ሰመጥኩኝ ብላ ውሃው አዋቁጧት ብሩክ ነው እንግዲህ አቅፎ ምናምን ያወጣትኝ ምናምን እና ዋና ውስጥ ምን ላውራ እስኪ አሁን እናንተ ሀሳብ ለመስጠት ራሱ እኔ ከበደኝ። ግን ምንድነው ማለት ምንድነው የታሰበው ኢላማው ምንድነው? አንድ ሰው እኔ ቅርታ አድርጉልኝ እመቤቴን ነው ምላችሁ፣ እኔ ባላለኝ ባለትዳር ነኝ፣ ግን የኔ የሆነን ሰው ገላ ማንም ሰው እንዲነካብኝ እንዲጠጋብኝ አልፈልግም። ይቅርታ አድርጉልኝ። እኔ አሁን ይሄን ክፉ ነገር እያሰብኩኝ በብሩክ በምናምን ሳይሆን ተመልካች ያወራው ለካ የእውነት ነው ብዬ እስከ ማመን ደርሻለሁ። ተመልካች ለካ እንደዛ ሲጮ ያመሻው ያለ ነገር አይደለም ብዬ ራሴን አሳምኛለሁ። ተመልካች እንደዛ እያለ ግምጃዬን ጠልቷት ሳይሆን በሀይሚና በብሩክ ህይወት ውስጥ ሶስተኛ ሰው ከገባ የሚፈጠረውን ነገር ቀድሞ ስለሚያውቅ ነው ለካ ያሉት ብዬ ወደ ራሴ ቆም ብዬ እንዳስብ አድርጎኛል። ዛሬ ምን ደበር ይመሰላችሁ? ነግራችኋለሁ። ግምጃዬም በስደት ሀገር መከራ ብዙ ስቃይ ብታሳልፍም ሀይሚዬም ባትሰደድም ማዳም ቤት ባሰራ ማዳም ባሰድባት ባትጮህባትም እዚህ የራሷ ዓለም ውስጥ በስደት በጣም መከራዋን ያየች በጣም ሁለቱም ተፈትነው በመከራ በችግር ያለፉ ሴቶች ናቸው። ሁለቱም ስኬታማ ቢሆኑ ሁለቱም ደስተኛ ቢሆኑ ደስ ይለኛል። ግን ደግሞ ባጭሩ ነው ይቅርታ አድርጉልኝና አሁን ላይ የደመደምኩት በሀይሚና በብሩክ ህይወት ውስጥ የሚመጣ ሰው ጤነኛ መስሎ አይታየኝም። ለመጀመሪያ ጥሩ ነገር ሊሆን ይችላል፣ ግን በማወቅም ሆነ ባለማወቅ የእነሱን ህይወት የሚያበጣብጥ እነሱን የማያግባባ ነገር የሚሰራ ከሀይሚና ብሩክ ያልሆነ ነገር እንዲፈጠር የሚያደርግ ሰው እንጂ የፈለገ መልካም ሰው ቢሆን ፍፄንም አይተነዋል እኮ አይደል እንዴ? ፍፄውን በህይወቱ ሀይሚንና ብሩክን ይከዳል ብለን የማናስበው የማንገምተው ሰው ነበር አይደል እንዴ? በቃ በአንገቱን ይሰጥላቸዋል ለሀይሚና ለብሩክ አንገቱን ይሰጣል ብለን ስንከራከርለት የነበረ ሰው እንኳን ከጀርባ ሸርተት ብሎ ሀይሚን እንዴት ሲወጋት እንደነበረ አይታችኋል። መልካም ሰው ነው የተባለውም እንኳን ማለት ነው። እና አሁን ላይ እኛ የፈራንበት ግምጃዬን ጠልተናት እሷ እንድትለወጥ እንድታድግ አይደለም፣ እንዳታድግ ስለፈለግን አይደለም። በዙሪያዎቿ ብዙ ሰዎች አሉ አይደል እንዴ? የጀመረችው የራሷ የሆነ ኮንተንት አላት አይደል እንዴ? የራሷ የሆነ ቪዲዮ ጀምራ የለ እንዴ? የራሷ የሆነ ሰዎችን አመቻችታ አስተካክላ መጣ የለ እንዴ? ለምን በዛው አትቀጥልም? እሺ ከሀይሚና ከብሩክ ጋር አንዳንዴ እሺ እየተገናኘች ቪዲዮ ትስራ። ግን በዚህ ልክ አንደኛ ያሉበት ድረስ ፈልጋቸው ሄደች። ከዛ ደግሞ ራሷ የራሷ የሆነ ጊዜ ማሳለፍ ስትችል እነሱ ደስታ ውስጥ ገባች።
ይሄ ታዲያ ምን ይባላል? አውቃ ላይሆን ይችላል። እኔ ግምጃዬን አልጠላትም። የኔ ወርቅ ጠንካራ ጀግና ብርቱዋ ሴት ምንም ክፋትም ያለባት አይመስለኝም። ግን ምቾት አልሰጠንም። ምንም በቃ ግምጃዬ እዚህ መምጣቷም ምቾት አይሰጥም። እና ብሩክ በጣም ደስተኛ ሆናል። በጣም ደስተኛ ሆናል። በቃ ምን አለ ግምጃዬ ስለመጣሽ በጣም ደስ ብሎናል። አልመጣም ብለሽ በጣም ደብሮ ነበር ስለመጣሽ ምናምን ብሎ ስለሷ ራሱ ግምጅዬ ነው ግምጅነት እያለ ነበር። ወዴት እየሄድክ ነው? በነገራችን ላይ ውዶችዬ በጣም የሰማሁት አደገኛና ከባድ ነገር አለ። እኔ በነገራችን ላይ እውነቱን ንገሪኝ ካላችሁ በጣም ከታዋቂ ዩቲዩበሮች ጋር እንደምገናኝ እንደማወራ ታውቃላችሁ። የእውነት ስለ ዩቲዩበሮች ሚስጥር ዝግዝግ አድርጌ እንደ ከሀስከፈ ነግራችኋለሁ። ግን እኔ ከነሱ ጋር ኢንፎርሜሽን ስለማገኝ ከነሱ ጋር ስለምደዋወል ወጥቼ ሚስጥር አወራለሁ አላወራም። አንድ ቀን እግዚአብሔር ሲፈቅድ ታያላችሁ ከታዋቂ ሰዎች ጋር በዩቲዩብ በራሴ ቪዲዮ በራሴ ቻናል የምመጣ ይሆናል። በቅርቡ ጠብቁ። ግን ደግሞ ብዙ የሰማዋቸው ታሪኮች አሉ። እሱን አሁን አፌን አላበላሽም። ምንም ነገር አለም። ዝምታ ወርቅ ነው። ዝም ብዬ አልፋለሁ። የሰማሁት ብዙ ታሪክ አለ በሀይሚና በብሩክ መሀል ስላለው ነገር። እንዲሁም ደግሞ አልነግራችሁም፣ ግን በብሩክ ጉዳይም እጅግ በጣም አስደንጋጭ ነገር ማንም ሰው ሊጠብቀው ሊያምነው የማይችል ነገርም ሰምቻለሁ። እሱንም እነግራችኋለሁ። ለማንኛውም ግን አሁን አላወራም። አሁን ወደ ግምጄ ነው የምመጣው። ግምጄ ትናንት ሰው ሲጮህ ሲናደድ ብሩክ ሀይሚ መጀመሪያ ሰው አልፈለገም። የተወሰነ ሰው አይዞሽ እናበረታታሻለን ሰብስክራይብ እናደርጋለን ምናምን ብሏል። ግን ደግሞ አብረሽ መስራትሽን አልፈለግንም ብለው ብዙ ሰዎች ሲናገሩ ሀይሚም አይታለች፣ ብሩክም አይቷል እስከ ጥግ ድረስ። ከዛ ግን ተመልካች የራሱ ጉዳይ ተብሎ ነው መሰለኝ ሀይሚም ጸጣለች፣ ብሩክም ጸጣለ። ግምጃዬን ጭራሽ ይዘዋት ሄዱ እና ብዙዎቹ ተናደው ተበሳጭተው የሀይሚንና የብሩክን ፎቶ ዘግዝቀው ሲሳደቡ አመሹ። ምንም የሚጎዱት ነገር የለም። ግን አንድ ነገር አስረግጬ ልነግራችሁ ወዳለሁ። ሀይሚና ብሩክ ከተመልካች ጋር እልህ ባትጋቡ፣ ቢያንስ እንደው ማስተባበያ እንኳን ብትሰጡ ስላለው ነገር ሰጣችኋል። አዎ ግምጃዬ መልካም ሰው ናት ምናምን ብላችሁ በጌሙ ምክንያት ሰው ተናዶ ተበሳጭቶ ብዙ ነገር ሲል ነበረ። ግምጃዬ እኮ ብቻዋን የገጠመችው፣ ግምጃዬ እኮ በቃ ጆን ዳንኤልን የገጠመችው አዶናይን ስለምትወድ እወዳለሁ አደንቀዋለሁ ስላለች በቃ ጆን ዳንኤል ተናዶ ለሀይሚ ጊፍት ሲያወርድላት አመሸ። ሶ ሀይሚን ሳይሆን ጆን ዳንኤልን የገጠመችው ብለው ሲጨቃጨቁ ሲጣሉ ነበር። በዛ ምክንያት መጠ ማስተባበያ ሰጠ። ግምጃዬ እኮ እንደዚህ አይደለችም፣ ግምጃዬ ጥሩ ናት፣ እንደኛ ውደዷት፣ እንደኛ አክብሯት፣ እንደኛ ተቀበሏት ምናምን አልካደል። አሁን ደግሞ ተመልካች እንዲህ ነው በዚህ መንገድ አብሮ መሆን የለባችሁም ብሎ በመናደድም በመበሳጨትም በቁጣም በስድብም በቀስታም ብዙ ሰው ሀሳብ አስተያየት ሲሰጣል አምሽቷል አይደል እንዴ ማታ። ታዲያ ለምንድን ነው ዛሬ ማስተባበያ ሳትሰጡ እንደዚህ አይነት ቪዲዮ የተሰራው? ሲጀመር ዋና የማይችል ሰው እዛ ውስጥ ምን አስገባው? እንደ ሀይሚ ጥጓን ይዛ አትቀመጥም ነበር? እኔ ምን እንደታሰበ ፈጣሪ ወቁ። እኔ አሁን እዚህ ጋር ግምጃዬን ተቃውሜ 100% መናገር አልፈልግም። ምክንያቱም እቺ ብዙ መከራ ያሳለፈች ልጅ ናት። ግን ይቅርታ አድርጉልኝና አሁን ላይ ተመልካች ለምን ግምጃዬ ከሀይሚ ከብሩክ ጋር መስራት የለባትም ብሎ እንደተከራከረ ያመንኩት ለምን መሰላችሁ? ብዙ ነገር ይፈጠራል በብሩክ ህይወት ውስጥ። ሴቶች አውቀው ሆን ብለው እኮ ነው በጣም መልካምና ለስላሳ ሰው ነው ይመጡና መጨረሻ ላይ ጭራቸውን እየቆሉ አፈቀርኩ፣ ወደድኩ፣ አበድኩልም የሚሉ ሰዎች አሉ። እነዚህ ሰዎች ጋር ሀይሚ እስከ መቼ ነው ስትታገል? እስከ መቼ ነው እየደበራት? እስከ መቼ ነው እየከፋት የምትሄደው? እስከ መቼ ነው በውስጧ ሁሉን ነገር ዋጥ ያዛርጋ ስትቃጠል የምትኖረው? እኔ ይቅርታ አድርጉልኝ። እኔ ይኸውላችሁ ባለትዳር ነኝ፣ ባላለኝ ብያችኋለሁ አይደል? እንኳንስ አይደለም እንዲህ ዋና ቦታ ውስጡ ነው እንዲህ ተገላልጣ ጡቷ እየታየ እምብርቷ እየታየ እንኳን አይደለም እንደዚህ ደረቱን ከፍቶ ደረቱ ሊያቅፋት ይቅርና እኔ ይቅርታ አድርጎልኝ አብሯት ራሱ ቆሞ ባይ እኔ ይደብረኛል። ቅናተኛ ሆኜ ምናምን አይደለም፣ ተፈጥሮ ራሱ የሚያስገድዳችሁ ነገር አለ። እና ሀይሚያውን ምን እየተሰማት እንደሆነ ፈጣሪ ያውቀው። ደንግጣለች። ግምጃዬ ብላለች። የዋህ ናት፣ ጅል ናት። በቃ ሀይሚ ምንም የምታውቀው ነገር አይደለም። ነገ የሆነ ሰው እንደዚህ ጎዳኛል አትልም። አብሳላትን አይታችኋላ? ተለሳልሳ ገብተን እንዴት አርጋ ምን ቅርቅር አርጋ እስከ በቃ ህይወቷ ራሱ እስከሚያልፍ እኮ ነው እናንተ ሊያልፍ የሆነ ሆስፒታል እስክትገባ ድረስ አይደል እንዴ?
ያሰቃየቻት? እንዴት ብላ መጀመሪያ እንደመጣችና መጨረሻ ላይ እንዴት እንደወጣች አይታችኋል። እሷ ራሱ የብሩክ ፍቅር አልወጣላትም። አሁንም እዛ ፍፄ እየለፈለፈ ፍፄ ባክሽ እያለ እየለመናት ጭራሽ መቀበል አልፈለገችም። ሌላ ብዙ ታሪክ አለ። የእዩ ጉዳይ አለ። ከእዩ ሌላ ጉዳይ ደግሞ በጣም ከባድ አጀንዳ የሆነ ነገር ይመጣል። በቅርቡ ጠብቁ። በጣም አስቸጋሪ ነገር ይሆናል። እኔ ሀይሚ ብሩክ በምን አይነት መንገድ ነው የሚቀጥሉት? አሁን ሰላም ነን ብለዋል። እየተዝናኑ ነው። ጥሩ ጊዜ እያሳለፉ ነው። ግን ይሄ መዝናኛ ቦታ እመኑኝ እግዚአብሔርን በሰላም አይጠናቀቅም። ይኸው ምን አለች በሉኝ። ምዬን የነገርኳችሁ የሚሆነውን ነገር ቀድሜ ያውቃለሁ። በቃ ታያላችሁ። ይሄ የዋና ቦታ ይሄ የሄዱበት ደብረ ዘይት አይደል? ደብረ ዘይት በሰላም ተመልሰው ከመጡ ነው ይቀጣሉ። የሆነ ነገር ይፈጠራል። የሆነ ነገር አሁንም ዛሬም ተፈጥሯል። እና ቢያንስ ብሩክ ልናገር የምወደው ነገር የምፈልገው ነገር ሀይሚን ብሩክን ብትሆኑ እኛ ቁራ አይደለንም፣ እኛ አሞራ አይደለንም፣ ወፍ አይደለንም። ምንጮሆው ምንለፈልፈው በየጊዜው ከሰው ጋር ምንቦጫጨቀው ምንጣለው ለእናንተ ደስታ ስንል ነው። እናንተ የማትወጡት ችግር ውስጥ እንዳትገቡ ነው። እናንተ መውጫው ቀዳዳ ጠፍቷችሁ መከራ እንዳታዩ እንዳትሰቃዩ፣ ነገ ምን ላድርግ እሺ የኔ ጥፋቱ ምንድነው እያላችሁ እሷም ጥፋት የለብኝም አንተም ጥፋት የለብኝም ብላችሁ መግባባት አልችል እንዳትሉ፣ ሳትግባቡ እንዳትለያዩ ነው። ይህን ያህል እየጮህን፣ ይህን ያህል እየለፈለፍን፣ ይህን ያህል እየተሰደብን ያለ ነው እና ቢያንስ እንደው ባካችሁን አንድ ደቂቃ እንኳን ቆም ብላችሁ እዩን። ሰው አታስገቡ ያልንበት ምክንያት እነዚህ ልጆች ከምን አንጻር አይተውት ነው? እኔ ራሱ ምንድነው ይስሯ ታዲያ አብሮ ቢሰሩ ከማንም ዩቲዩበር ጋር ይሰሩ የለ ብዬ መጀመሪያ ቪዲዮ ላይ ግምጃ ስትመጣ ደስ ብሎኝ ነበር። እንኳን ተቀላቀለቻቸው፣ እንኳን አብራቸው ሆነች ማለት በስራ ቢተጋገዙ አንድ ቀን በሱ አንድ ቀን በእነሱ ቢፖሰት ጥሩ ነው ብዬ አስቤ ነበር። በኋላ ላይ ግን ቁጭ ብዬ ሳስብ ሰው ሲጮሃየው፣ ሲናደድ፣ ሲበሳጭ ምናምን አየው። ከዛስ በቃ ግምጃዬን ስለሚጠሏት ሳይሆን ያዩት ነገር አለ፣ የታያቸው ነገር አለ። ነገ ስለሚፈጠረው ነገር ሰግተው ነው። ነገ ስለሚፈጠረው ነገር አሳስቧቸው ነው። ነገ በሀይሚና በብሩክ ህይወት ውስጥ የማይወጡት ችግር ውስጥ እንዳይገቡ ፈርተው ነው ብዬ እኔም ተቀበልኩት። አሁንም እኔም 100% የምደመድመው ግምጃዬም አብሯት የሚሰራ ብዙ ሰው አለ፣ ብዙ በዙሪያው ያሉ ሰዎች አሉ። ከእነሱ ጋር ትስራ፣ በራሷ ኮንተንት በራሷ ነገር ትምጣ፣ ለስራ ይገናኙ አንድ ቀን 2 ቀን። ግን እንዲህ እነሱ በሄዱበት ሁሉ እንደ ጭራ ተከትሎ መሄድ፣ እነሱ ያረጉትን ሁሉ ካላረኩ ማለት እኔ የእውነት ለመናገር ምቾትም አይሰጠኝም። ለሀይሚም እየቆየ ሲሄድ ተመልካችም እንዲህ እያለ ሲሄድ የሆነ እርግጠኛ ነኝ ምቾት የማይሰጣት ነገር ነው እየተፈጠረ የሚሄድ እንጂ እየተመቻት ደስ ብሏት አሁን እንደቀረበችው ደስ ብሏት የምትቀጥል አይመስለኝም። ሶ ግምጃዬ ያው እንግዲህ ትንሽ ውሃ ውስጥ ገብታ ጓጉጣ ነው የወጣችው። ፈጣሪ ባለሽ በሰላም እንዲያረግሽ ደህና እንደምትሆኝ ተስፋ አረጋለሁ። እዛ ፓርት ላይ ነው ቪዲዮ ያለቀው። ነገር እርግጠኛ ነኝ በግምጃዬ ቤት ወይ በሀይሚ ቤት ይመጣሉ ብዬ አስባለሁ። ሀይሚ የኔ ወርቅ እንዴት እንደደነገጠችና አይዞሽ ምንም አትሆንም፣ ምክንያቱም ወደ ውስጥ ስላልገባች ማለት ነው። ትንሽ አፏ ውስጥና ባፍንጫዋ ነው ውሃ የገባው። ብሩክ ሩጦ ተሯሩጦ ነው ያወጣት። ለማንኛውም እንግዲህ ደህና ትሆናለች ብዬ አስባለሁ። እና የነበረኝ ሀሳብ አስተያየት ይህንን ይመስል ነበር። ለማንኛውም ተረጋጉ፣ አትበሳጩ፣ አትናደዱ። ቅጥል ብላችኋል አንዳንዶቻችሁ። ዛሬ ራሱ ግምጃዬ ስለመጣች አብራቸው ከዛም በላይ አብረው ዋና ሲያዩ ብቻ ሰላም ያርገው፣ ሰላም ያሰማን። ሌላ ምንም አልልም። አመሰግናለሁ። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።